አልመስልም እኔን እኮ ነው የምትመስዪው ቁርጥ እኔና አንዴ ብትመስዪው ምን እያለች ነው ማናት እሷ በባሏ ምን ተደፈርኩት ተረጋጊ ዝም በይ ተረጋጊ አታውቂኝም አላውቅሽም ምን እናትሽ ላይ ምን ተረጋጋው እናትሽ ላይ ምን ማለት ነው እስከዛሬ ነበርሽ ወልካ 15 ቀን ሲሆነ ማታ አካባቢ ነው በቃ ልጅቷንም ማየት አስጠላኝ የወለድኳት ልጁ ለካ እኔን ይከታተለኛል ለመከታተል ነው ያስቀመጠችው እናትሽ አይደለችም እሷ እና ማን ናት እሷ አሳዳጊሽ ናት በቃ አይደለችም እናቴ ናት እኔ በልጅ ላይ እንዴት ታረጋለሽ ብዬ ራሱ አስባለቅ ታፋላይ መድኃኒት አለኝ ብላ ቀብታኝ አንቺን እንኳን አንቺን ማንንም ሰው እንዲያስጠላኝ እኮ አርጋኩ ያሸሸች ምን ልታረጋት ነው ልትገብራት ነው ምን ልትላት ነው እየተባለው ሲያወሩ እንዴት እንደዚህ አይነት ነገር ታረጋለሽ ለኔ እንደዚህ ያረጋሽ ልትገብረኝ አይሆንም አንቺ እንድርቀቆ ባትፈልግ ነው እኮ ነይ እኔ እንትን በሐኪም ቤት ነኝ እዚህ ልትለኝ ነበር በዛ ሰዓት ማለት ባለውበት ሰዓት ሰውየው ከመጀመሪያውም ትንኮሳ ያረግብኝ ነበር የት ነው ወጣልኝ እንደውጣልኝ ውጣልኝ ከቤቴ ተረጋጊ በእናትሽ የትኛውም ወንድ ከኔ ጋር ከተገናኘ የትም አይሄድም ተመልሶ ዞሮ ነው የሚመጣው እኔም እነሱ መፈለግ ምናምን አይጣበቅብኝም ገባ ጭራሽ ውጣ አንተ ራስህ ከዚህ በኋላ ምን ተነጋገረኝ ከኔ ጋር እኔም አልፈልግም ካንተ ጋር ንግግር ውጣልኝ ዛሬም ቢኒ ብቻ አይደለም ከኔ ጋር የቀረበኝ ወንድ ሁሉ በጥሩ ተለይቶኛ ያቀ በጥሩ ተለይቶኛ ያቀ ዘበል ሂጂ በመጨረሻ ይሞታል ብላ ዘበል ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ የዚችን ልጅ የሚላትን ጉዳይ ከያዝኩ ጊዜ ጀምሮ በጣም በየጊዜው በየቀኑ ነው አዳዲስ ነገር እየመጣብን ያለው ወደኛም ብዙ ነገሮች ነው እንግዲህ ውድ ቤተሰቦቻችን ወደኛም እየመጣ ያለውና እንግዲህ ዛሬ ደግሞ ውድ ቤተሰቦቻችን አንድ ነገር ተደውሎ አንድ ነገር ተነግሮኛል። እሱ ምንድነው እኔ ነኝ ትክክለኛ እናቷ ይህች ሴት ትክክለኛ እናቷ አይደለችም እያለችኝ ነው ደውላና ምን እንደምል እኔ ራሱ ትንሽ ግራ ገብቶኛል ውድ ቤተሰቦቼ ምክንያቱም እቺ ልጅ በጣም ብዙ ነገሮችን እየተሰቃየች ነው በመሃል በዚህ በኩል ባለቤቷ ፍቅረኛዋ ብዙ ነገር ደርሶበት በሱ መከራ እያየች ነው ስራ ቦታ ብዙ ነገሮች እየተባለች ነው ምክንያቱም ስራ ቦታ በአግባቡ እየገባች ስላልሆነ እና እናቷም እንግዲህ በእናቷ የሁሉ ነገር ደርሶባት ውድ ቤተሰቦች ብዙ ነገሮች እየተፈጠሩ ነው ያሉትና በጣም የሚያሳዝንና በጣም ምን እንደምል አላቅም እኔ ብዙ አይነት ነገሮችን ብዙ ኬዞችን አይተናል ግን እንደዚህ በጣም የተንዛዛና ብዙ ነገሮችን በየጊዜው እየመጣብን ያለውና ውድ ቤተሰቦች እንግዲህ እኔ ነኝ ትክክለኛ እናቷ ብላ ደውላ ብዙ ነገሮችን ለማውራት ማለት አውርታኛለች ብዙ ነገሮችን ግማሹ እውነት ነው ካወራችኝ ነገር አንፃርና ይሄ ነገር እውነት ሊሆን ይችላል ብዬ ስላሰብኩኝ እውነትም እናቷ ልትሆን ትችላለች ብዬ ስላሰብኩኝ ምክንያቱም የሚያጠራጥር ነገሮች ስላሉ ማለት ነው አንዳንድ የነገረችኝ ለየት ያሉ ነገሮች ስላሉ እሱንም እንግዲህ ከዛው ድረስ ሄደን ኢንተርቪው እናደርጋታለን እሷንም ያለውን ነገር ምንድነው ያለው እውነት አሷጋ የሚለውን ነገር አብረን እናያለን ውድ ቤተሰቦቻችን እስከዚያው ድረስ ሁላችሁም ላይክ ሼር ሰብስክራይብ ያደርጋችሁ ሐሳብ አስተያየታችሁን ደግሞ በኮሜንት አሳውቁን ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ መልካም ጊዜ እንግዲህ ውድ ቤተሰቦች እንግዲህ እንደምታዩት ያው ቤቷ ድረስ መጥቻለሁ ማለት ነው ውድ ቤተሰቦች ያለውን ነገር እውነታውን ለማወቅ ምክንያቱም ይሄ ቀላል ነገር ስላልሆነ ዝም ብሎ የሚታለፍ ጉዳይ ስላልሆነ አንቺም ደግሞ ያው በተደጋጋሚ በጣም ብዙ ጊዜ ስለደወልሽልኝ ይሄ ነገር እውነት ሊሆን ይችላል ብለን ስለምናምን እንግዲህ ያለውን ነገር ለመጠየቅ ቤቷ ድረስ ተገኝተናል ማለት ነው ውድ ቤተሰቦች እንግዲህ እኛም ጋር ያለውን አንዳንድ ጥያቄዎችን እንጠይቃታለን እሷም ጋር አለ ብላ የምትነግረን እውነታ እንግዲህ እንሰማለን ማለት ነው ውድ ቤተሰቦቻችን እስከዚያው ድረስ አብራችሁ እንድትቆዩ እየጠየቅኩኝ እንግዲህ ይቅርታ ሰላም ሳልልሽ እንግዲህ ያው የፕሮግራም ነገር ስለሆነ ምንም ማድረግ አልችልም የቀረጻ ጉዳይ ስለሆነ ሰላም እንዴት ነሽ ሰላም ነህ እንዴት ነህ አለሁ እግዚአብሔር ይመስገን ሰላም ነኝ እስቲ ስምሽን አስተዋውቂንና የሚላት እናት ነኝ እያልሽ ነውና ያለሽው በሚዲያ የሚያዩት ነገር በጣም አሳዝኖኛል ልጅ ላይ የተደረገው ነገር ብለሽ በጣም እያወራሽ ነበርና
እስቲ ስምሽን አስተዋውቂንና ምን አይነት ግንኙነት እንደነበራችሁ እንዴትስና ልጅ ነች ልትይ እንደተቻልሽ ንገሪኝ። ስሜ በለጡ ይባላል። እሺ በለጡ። ልጄን በ14 ዓመቴ በተደረገብኝ ነገር ነው እሷን ልወልድ የቻልኩት በልጅነቴ። በስንት ዓመት? በ14 ዓመት። እሺ እንዴት ነበር ማለት እንዴት ነበር ልጅቷን እንግዲህ ስታረግዣት በደረሰብኝ ነገር ብለሽኛል። ምንድን ነው የደረሰብሽ ነገር? በምኖርበት ቦታ የት ነበር የምትኖሪ? የምኖርበት ቦታ ወደ ገርጂ አካባቢ ነበረ። እሺ በዛን ጊዜ በምኖርበት አክስቴ ከገጠር አምጥታ ባስጠጋችኝ ሰው በባሏም የተደፈርኩት። በባለቤቷ? አዎ። ከዛ እቤት ለቅቄ ስወጣ የደረስኩ ሰዓት አሁን የምታሳድጋት ልጄን ሲያለቅስ አይታኝ አስጠጋችኝ ቤቷ። የት ቤተሰቦችሽ የት ነው ያሉት? ቤተሰቦቼ እኔ ገጠር ነው ያሉት ከከተማ ውጭ። ከገጠር ወደዚህ መጥተሽ ነበር ማለት ነው የዛኔ? የዛን ሰዓት የት አክስትሽ ቤት? አክስቴ ናት ይዛኝ የመጣችው ላስተምራት ብላ። ከዛ በስንት ዓመትሽ ነው የመጣሽው ወደ? በ13 ዓመት የመጣሁኝ አመት ከምናምን እንደተቀመጥኩ ነው የተደፈርኩት። ኦኬ። ስለዚህ በ13 ዓመት ነው ታዲያ የመጣሽ? ሰውየው ከመጀመሪያውም ትንኮሳ ያደርግብኝ ነበር። ምን አይነት ትንኮሳ? እሷ በሌለችበት ምክንያት በቃ የሆነ የማልፈልገውን ነገር ያደርግ ነበር። ምንድን ነው የማትፈልገው? በቃ የሆነ ቃላቶቹ ምናምን እነሱ ያንትን ይላል። የግድ መናገር የለብንም ብዬ አስባለሁ። እሱ ልክ ነሽ፣ መናገር የለብሽም። ግን አንቺ አሁን እርግጥ ያለፈውን የተፈጠረው ነገር ተፈጥሯል። ግን ይሄን ነገር መፈጠሩን ይሄን ነገር መሆኑን አክስትሽ ታውቃለች? ታውቅ ነበረ። የዛን ሰዓት ነው ከቤት ልጠፋ ስል እኔ ተነጋግራ እንትን ሊልኩኝ ነበረ። ወዴት? ወደዛው ቤትም ተንዘላዝላ መታ ነው ራሷ ብላ ልትልካኝ ስትል ነው የጠፋሁት። ይሄን ወርደት ቤተሰቦች ወዴት? ወደ ቤተሰቦች ልትልካኝ ስትል ነው ጠፍቼባት የመጣሁት ወደዚህ። አይ ቤተሰቦችሽ ጋር ደውላ ነግራቸዋለች? ነግራቸው ልትልካኝ ስትል እኔ ጠፍቼባት መጣሁ ወደዚህ። ከዛ መንገድ ላይ ቁጭ ብዬ በማለቅስ ሰዓት የልጄን አሁን ያሳደገቻት ታገኘኝ ነበር እሷን። እና ሰፈሩ ላይ በጣም የተጋነነ እንትን አላት። በቃ ስም አላት። ሀብታም ናት። አሁን ያገኘሻት ማለት ማን ነች እሷ? ያው ለቤተሰቦች አልነገረቻቸውም ብለሽኛል። ያው በሰዓቱ በእርግጥ ስልክ ምናምን ያለ አይመስለኝም። እና በመልእክት ነው የሚሄደው። ሰው ይዞ ነው የሚናገርና የሚሄደው። የዛን ሰዓት ታውቅ ነበር አክስቴ። በቃ ማንም ሰው ጉዷን እንዳያውቅባት። በዛን ሰዓት ደግሞ እሷ ያለችበት የኑሮ ሂደቷ አሪፍ አልነበረም። ከሱ ጋር ብትጣላና ለኔ ብላ ብትወጣ ጎዳና እንደምትወጣ ስለምታውቅ ራሷ ስለምትረዳ አልፈለገችም ነበር። እያወቀች ባላወቀ ዝም እያለች ነበር። ከአንቺ ጋር ሌላ ነገር ትንኮሳ ያደረገብሽ እያወቀች ማለት ነው። ፊት ለፊቷም ሆኖ የሚያወጣቸው ቃሎች አሉ ከእሷ ጋር ሆኖ እና ዝም ነው የምትለው፣ እሷ ምንም አትለውም። ከዛ ይሄ ነገር እኔ ላይ ከደረሰ በኋላ አየችኝ እና እኔም ማርገዜን ሳቅ ወደ እየገፋ ሲሄድ እያለ ሲሄድ 7ኛ ወሬ ላይ ሲደርስ ከቤት ልታስወጣኝ ፈለገች። ጭራሽ ማርገዝሽን ታውቃለች? እንደዚህ አይነት ነገር ተፈጥሮ እንደዛ ሆኖ ነው ዝም ያለችው? ከዛ በቃ ከየትም እንትን እያልሽ የመጣሽውን እዚህ እሱም መማታት ጀመረ። መሳደብ፣ መታፋት ምናምን ጀመረ። ሁለቱም እንደዛ ማድረግ ጀመሩ። ከዛ በኋላ በቃ ወደ ሀገሯ እንላካት ተብሎ ተስማሙ ማለት ነው። ተስማምተው ምን ብለው ነው ወደ ሀገርሽ የሚመልሱሽ? በቃ ወደ ሀገሯ ትመለስ፣ እዛው ሊቃሏን ይዛ ትግባ ወደዛው። ከዛ እንደዛ ከተደረገ በኋላ እኔ ሳያስቡት ውሃ ልደፋ ነው ብዬ ወጥቼ በዛውም እቃም ምንም አልያዝኩም፣ የራሴ የሆነ ነገር አልያዝኩም። በቃ መውጣትና መጥፋቴን ነው ውርደቴን እንዴት ቤተሰቦቼ ጋር እሄዳለሁ፣ ማንም አያምነኝም በዛ ሰዓት በሚል ሄድኩኝ። ወደዛ ስሄድ ከዛ ጠፋ። በቃ ወደማላቅበት ዝም ብዬ ግሬ ወደ መራኝ ሄድኩኝ። ከነሱ ቤት ወጥተሽ ማለት ነው? ወጥቼ በቃ መውጣቴን ነው የማውቀው ከዛ ቤት። ከዛ በቃ ሄድኩኝ ምናምን ከየሆነ ቤተክርስቲያን አካባቢ ነው
መሄጃ ነው። እዛ ቁጭ ብዬ ሳለቅስ የሆነች ሴትዮ መጣች አጠገቤ፣ አሁን ልጄን የምታሳድጋት ማለት ነው። የስንት ወር እርጉዝ ነበርሽ ያኔ? የዛን ሰዓት የ7 ወር ነበር። 7 ወር። ከዛ ሳለቅስ ምን ሆነሽ ነው ምናምን ብላ ስጠይቀኝ እንዲህ ነገርኳት ያለውን ታሪክ። እንደዚህ አድርገው ይመስላት ነይ እሺ ብላ እሷ ቤት አስጠጋች። ካስጠጋችኝ በኋላ ምንም በቃ እንደ ልጇ ተንከባከበችኝ። ምን አለችኝ፣ በቃ የሚደረገውን ነገር በሙሉ አደረገች። ከዛ ወላጄ የተቃረበ ከወለድኩ በኋላ ልጄን ወር እንደሞላት ጥፊ ጥፊ አለኝ። በቃ የሆነ ጥፊ ጥፊ የሚል መንፈስ መጣብኝ። ወለድሽ? እሷ ጋር ቆይተሽ? ከወለድኩ በኋላ በቃ ተንከባክባኛለች በደንብ። ሴትዮዋ ግን ሰፈር ውስጥ ያላት ስም እና እንትኗ በጣም ተግባሯና ስሟ የተለያየ ነው። እንዴት ማለት? አንደኛ እንዴት አንቺስ በእርግጥ በዛ ሁኔታ ውስጥ የሚረዳሽ ማንኛውም አይነት ሰው እንግዲህ ማነህ ምንድነህ ለማለት ከባድ ነው ይገባኛል። እና በዛ ሁኔታ ውስጥ እንዴት ልትቀበያት ቻልሽ? እሷን እንዴት ሳምነሻት ወደ ቤት ሄድሽ? ሌላ ነገር ሲደርስብኛል ብለሽ አልፈራሽም ነበር? የዛን ሰዓት እሷ በወሰደችኝ ሰዓት ሴት ናት ትረዳኛለሽ ብዬ ነው። የሚደርስብኝም ነገር ካለ ይድረስብኝ፣ ከዛ ውርደት ይሻላል፣ በሞትም ልሙት፣ ካለውም ፈጣሪ ኑሪ ካለኝ እኖራለሁ። ስለዛ ብዬ በህይወቴ ላይ ወስኜ ሄድኩኝ። እሷ የሚደረገውን እንክብካቤ እያደረገችልኝ፣ ግን ሰው የሚያነሳት እና በተግባሯና ሰው የሚላት የተለያየ ሴትዮ ናት። ሰው ምንድን ነው የሚላት? በቃ መተተኛ ናት። በቃ መተት ነው የምታሰራው ሰው ሁሉ ላይ። እንዴት ሰማሽ ያንን ነገር? ምክንያቱም እዛ ሰፈር አሁን እርጉዝ ሆነሽ ነው የገባሽው አይደለ? ለመውጣት ለምናምን ከባድ ነው ባንቺ። ከባድ ነው በጣም። ሰው ለማግባባት ትንሽ ማለት ቆይተሽ ምናምን ነው። አንቺ ደግሞ ብዙ ነገሮችን ራስሽን እንትን የምትይበት ሰዓት ነው የዛን ሰዓት። እና እንዴት ከሰው ይሄንን አይነት ወሬ ልትሰሚ ቻልሽ? ከማን ሰማሽ? ይሄን ወሬ የሰማሁት አንድ ጊዜ ነው። ግቢ ውስጥ ነው የሷ ቤት እና ከጎረቤቷ አለች። ግቢ ውስጥ ነው ይሰማል። ግቢ ውስጥ ቁጭ ብለህ ግቢ ውስጥ ቡና እያፈሉ ሲያወሩች መተተኛ አሁን ይዛት የመጣቻት ደግሞ ልጇቱን ምንቱን አትታወቅም። ምን ልታረጋት ነው? ልትገብራት ነው? ምን ልትላት ነው? እየተባለው ሲያወሩ እንዴት እንደዚህ አይነት ነገር ታደርጋለች? ለኔ እንደዚህ እያደረገች ልትገብረኝ አይሆንም አንቺ ልትገብርሽ ነው ምናምን ብለው እያወሩ የምትገብረው አጣች። ደግሞ እርጉዝ ይዛ መታ እርጉዝ አምጥተሽ አገብር ያሏት እንዴ እያሉ ሲያወሩ ሰማለሁ። ከአንድም ሁለተኛ ጊዜ ከዛ የወለድኩ ሰሞን እንደዚህ ስትሰሚ አንቺ ፈርቻለሁ። የሆነ ሰዓት ላይ ፈርቻለሁ። የምታደርገው ነገርስ ነበር ቤት ውስጥ ሆና? እሷ ምንም ፊት ለፊት ምንም የምታደርገው ነገር የለም። ሴትዮዋ ሌሊት ተነሽ ናት። የቤቷ ውስጥ ብዙ ነገሮች አሁን ላይ ብዙ ነገሮች አሁን እንደተፈጠሩ ታውቂያለሽ መቼም ሚዲያ ላይ አይተሽ ነው እኛም ጋር የደወልሽው። እና ያው ምን ያህል ጨካኝ እንደሆነች ምን ያህል ነገሮች እንደተፈጠሩ ብዙ ነገሮችን አይተሻል። እና ልጁም ላይ እንግዲህ የልጅሽ ፍቅረኛም ላይ እንግዲህ ያው ልጅሽ ልበል እንጂ አሁንም እና የሜላት ፍቅረኛም ላይ የተደረገው ነገር ይታወቃል። እና ልጁ በጣም የሚያሳዝን አንጀት የሚበላ ልጅ ነው። ቤተሰቦቹ በሌሉበት ብዙ ነገር አድርጋበታለች። እና ምናልባት ከዛ ጊዜ ጀምሮ ከሆነ ይህንን ነገር የጀመረችው እኔ በእሷ ቤት በገባሁበት ሰዓት የምትነሳበት ሰዓት ሰው በሚነሳበት ሰዓት አይደለም የምትነሳው። 11 ሰዓት ላይ በቃ እሷ ተነስታለች ምናምን ነው። እና የምትሰራቸው ስራዎች ቤት ውስጥ ምንም ነገር እንድሰራ አትፈልግም። ራሷን አትሰርታ ምን ብላ የምታቀራርበው እንኳን ወደሱ ወደ ጓዷ ምን ያልገባም ማለት ነው። ከስንት አንዴ ብገባ ነው እንዴት ራሷን ትሰራለች? በቃ ራሷ ሰርታ ምን ብላ አስተካክላ የምትሄድ ብገባ ራሱ ይሄን ያልመሰራ አይደለሁም ምን ያልሰራ በቃ ቁጭ በይና የምትለኝ። እና እኔ እሱን አይቻት እንደ እናቴ ነው የተቀበልኳት እንጂ ሌላ ነገር ግን አሁን ላይ የሰማሁት ነገር እንጃ። እኔ በልጄ ላይ እንዴት ታደርጋለች ብዬ ራሱ አስቤ አላውቅም። አይዞሽ ተረጋጊ፣ አይዞሽ አታልቅሽ። ያው ነገሮች እስኪረጋገጡ ብዙ ነገሮች እስከሚታወቁ ድረስ በቻልሽው አቅም ተረጋጊና እኛም እንግዲህ ያለውን ነገር ለማጣራት ገና ብዙ ነገሮችን እንሞክራለን። ገና ስለ አባቷ ራሱ ብዙ ነገሮች አሉና ይህንንም ነገር ገና እኛም ግራ እየተጋባንበት ያለንበት ነገር ስለሆነ እባክሽን ተረጋጊና በደንብ እናወራበት ነገር ነው የሚሆነውና እንደው
ከዛስ በኋላ ከወለድሽስ በኋላ ምንድን ነው የተፈጠረው? መጀመሪያ ከመውለዴ በፊት የነበሩ ችግሮች ነበሩ። ቤት ውስጥም እሷ አትኖርም ነበረ፣ ብቻዬን ነበርኩኝ። አስቀምጣልኝ ነበር እቃዎች ምናምን፣ በቃ ብር የሚያስፈልግሽ ነገር ካለ አድርጊ ብላ ሳምንት የለችም ነበረ ቤት ውስጥ ከመውለዴ በፊት። ሳምንት ሳይሆን ሆኖ እመጣለሁ፣ ችግር የለም ምንም ነገር አታስቢ፣ ምንም በቃ ቤት ውስጥ ይኸው እንዳለ አቀራርብልሻለሁ፣ አስተካክልልሻለሁ፣ ወተሽ የምትፈልጊውን ነገር መግዛት ከፈለግሽ ይኸው ብላ ሰውን መላክ ትችያለሽ ብላ የሆነ ልጅ አስቀምጣልኝ ሄደችው። ተንከባከባት፣ ምንም የምትልክን ነገር በሙሉ አድርግ ብላ ነበር የሄደችው። ከዛ እሺ ብዬ እኔም ቁጭ አልኩኝ። ልጁ ለካ እኔን ይከታተለኛል፣ ለመከታተል ነው ያስቀመጠችው። ምን የምታደርግ ነገር ያ በቃ እኔ ቤት አለ ሌላኛውን ቤት፣ ግን እሱ ቤት አይከፈትም። ለምን? እኔ እሱን አላውቅም። በቃ እኔ የተቆለፈ ቤት ነው፣ ተቆልፏል። ማንም ሰው ወደዛ ቤት አይሄድም። ወደ ጓሮ አካባቢ ነው። ምንድን ነው እዛ ቤት ውስጥ ያለው ነገር? ማለት ምን እንደሚያደርጉ አታውቂም አንቺ? እኔ አላውቅም። ተከፍቶም እሷም ስትገባ አይቻላቅም። የተዘጋ ቤት ነው። በቃ በሸራ ይሸፈናል። በቃ እሱን ነው የምታደርገው። ከዛ ሳምንት ሆናት መጣ። ትደውላለች ማታ ማታ፣ እንዴት ነሽ ደህና ነሽ ወይ ምናምን ብላ ትደውልልኝ ነበረ። ከዛ ወደ እሑድ ማንጊያ ላይ መጣች እሷ በሌሊት መታ። በቃ ምንም የደከመው መንገድ ሄዳ የመጣ ሰው አትመስልም፣ ምንም አትመስልም። ይሄ ደግሞ መንገድ ሄዶ የመጣ እንግዲህ ሳምንት ሙሉ ቆይቶ የመጣ ሰው እንዴት እንደሚሆን ይታወቃል። ድካም በቀን ድካም የለባት ምን የለባት። እና የዛን ሰሞን ነበረ እኔ መጤም የመጣ ነበረ። በቃ ምንም የደከመው ሰው ሁሉ አትመስልም። በነገራችን ላይ እድሜዋ ራሱ አይመስልም። በጣም የሚገርመኝ ነገር ማለት እድሜዋ ራሱ አሁን ከአንቺ የምትበጪ ነው የምትመስል ስትታዩ ሁለታችሁ ማለት ነው። እንደምትነግሪኝ ደግሞ ከሆነ እድሜዋ እሷ ትልቅ እንደሆነ ነው እየነገርሽኝ ያለሽው። ትልቅ ሰው ናት። በጣም የሚገርም ነው። እሺ ከዛ በኋላ ልጅም ተወለደች፣ በብዙ መከራ ተወለደች። ከዛ እሷም ደስ አላት። ምን አለ በቃ እኔ ነኝ ማሳድጋት፣ ክርስትና እኔን የምወስደው፣ መቼ ስለሌላ አታስቢ፣ እኔም እንደ እናቴ ስላየኋት ችግር የለም እሺ ብዬ በቃ እንትን ማለት ተጀመረ። እንክብካቤው ከሌላ ጊዜው ይበልጥ ጨመረ፣ እየጨመረ መጣ። ከዛ እንደሱ እያለች በቃ እንክብካቤውን አላቆመችብኝም። ከዛ በለጠች። ለልጅ የሚደረግላቸውንም ነገሮች ከሳኒ ገና ሳልል እሷ እንዳለ አዘጋጅታ ጨርሳለች። ግን የሁሉ ደግነት ማለት የሁሉ ነገር የምታደርግልሽ ከአንቺ ሌላ ነገር ፈልጋ ነበረ ወይስ ከደግነቷ ባህሪዋ እንደዛ ስለሆነ? ሴትዮዋ እንደነገረችን ከሆነ ልጅ የላትም እና ምንድን ያሰበችው እሷ እሷን ሰጥቻት እንድታሳድግና እኔ ወደ የምፈልግበት ቦታ መሄድ እንደምችል ነገረች። ከወለድሽ በኋላ በቃ መስራት ሰርተሽ ምን ማለት ነው? ሰርተሽ ለራሴ የሆነ ነገር ይዛለሁ ካልሽ እኔ ልጅቷን አሳድጋታለሁ በኃላፊነት፣ መተሽ ማየት ትችያለሽ። እንደ እናትነትሽ እንደሆንሽ እኔ አልክድም ምናምን ነው የምትለው። እሺ ከዛስ በኋላ ምንድን ነው የተፈጠረው? አንቺስ ማለት በዚህ ሀሳብ ተስማማሽ? ምክንያቱም እናት ነሽና የወለድሻት ልጅሽ ያሳስብሻል ስለሷና ይህን ነገር አንቺ ተስማምተሽበታል? የዛን ሰዓት በሰዓቱ በቃ አዎ። ለምን? ምክንያቱም እኔ እዚህ ጋር ያደረገኝን ሰውዬ ለህግ ማቅረብ ፈልጋለሁ፣ ብዙ ነገር ማድረግ ፈልጋለሁ እና ግዴታ በቃ ስራ ደግሞ መስራት አለብኝ። እዛ ጋር ደግሞ ቤተሰቦች ተምራለች ብሎ የሚጠብቅም ሰው አለ። እሱን ደግሞ እንደዛ ተደረጌ ወለዴን እንዲያቅልኝ የግዴታ እንትን ማለት አለብኝ። የሆነ ነገር እጄ ላይ መኖር አለበት። ሴትዮዋም አግዝሻለሁ ሂጅ ብላኝ ነበር ወደ ህግ አካል የደፈረሽን ሰው ለማሳሰር እና እነ አክስቴንም ለማሳሰር ነበር ሄድኩት። አንድ ላይ ከዛ እሺ ባለችኝ ሰዓት ወር ከምናምን ሆነኝ። ወር ከ15 ቀን ሲሆነኝ ማታ አካባቢ ነው በቃ ልጅቷንም ማየት አስጠላኝ። የወለድኳት ልጅ በቃ ትነጫነጫለሽ፣ ምን ትላለች፣ እሷን ማየት አስጠላኝ። ጥፊ ይለኛል። በቃ የሆነ ሰውነቴ ሁሉ አሞኛል። የሆነ በቃ ሰው ሁሉ የሚያስጠላክ የለም። ያቺ ሴትዮ እንደዛ የምትንከባከበኝ ሴትዮ አስጠላችኝ። ምን አለችኝ በቃ ከዛ ሌሊት ላይ ነው ተነስቼ ልጅቷን ጥያት የወጣሁት። ጥያት ጠፋሁ። በቃ የሄድኩበትንም አላውቅም። ከዛ ጠፋሁኝ ብዙ። ከዛ በኋላ ልጄን ራሱ አይቻት አላውቅም። ለምን?
በቃ እኔ እንጃ በዛ ሰዓት በነበረው እንትን የሆነ አሞኝ ነበረ። ካመመኝ በኋላ የሆነ ነገር ቀብታኛለች፣ ፊቴ ምን ብላኛለች፣ ይሻልሻል አለችኝ። ተኝቼ ከተነሳ በኋላ ሰው ሁሉ አስጠላኝ። ጥፊ ጥፊ ነው የሚለኝ። ስለዚህ ከዛን ጊዜ ጀምሮ ልጅሽን ማየት አይቻት ሁሉ አላውቅም። መጀመሪያ ግን ንግግራችሁም የነበረው መጥተሽ ታያታለሽ ብላሽ ነበር አይደል? ይሄን ነገር ከቀባችሽ በኋላ ነው ልጅሽን ማየት ያስጠላሽ? አስጠላች። ልጅቷም በቃ ምን አርቀሽ ግዳያት አለኝ። ልጅቷንም አርቀሽ ጣያት አለኝ። የሆነ በቃ ማይሆን ስሜት ነበር የሚሰማኝ። ከዛ ተኝታ ነበር ይዟን ሴትዮዋ ትተኛን ያላቅም አጠገቧ አስተኛዋት ልጅቷን። ከዛ በቃ ጥያት ተጠፋሁኝ ሽንት ቤት ብዬ ወጥቼ። በጣም ይገርም ነው። እሺ ራስሽን ስታውቂ የት ነበር ያገኘሽው ከዛ በኋላ? ከዛን ያላቅም የሆነ ገጠር ውስጥ ነው ያገኘሁት ራሴን። ጫካ ውስጥ ማላውቀው ጫካ ውስጥ ነው የገባሁት። ከዛ በሰዎች እንትን ከሳምንት ምናምን በኋላ ነው የቆዩ እንትን ሰዎች ጋር ይዘውኝ አግኝተውኝ ሳምንት ሙሉ ራስሽን አታውቂም፣ በራስሽን ስተሽ ነበር። በዛ ሰዓት ምን ልደረግ ምን ያላቅም፣ ምንም ሰው ቢያደርገኝ እኔ አላውቅም። በቃ እንደ ሬሳ ነበርሽ ነው ሁላ ሰው የሚለኝ። በጣም የሚገርም በጣም የሚያሳዝን ነገር ነው። እሺ ራስሽን ስታውቂ ምንድን ነበር ማለት ተመልሰሽ ወደዛ ለመሄድ ነው? ምን ወሰንሽ? እነሱስ ምንድን ነው ያደረጉልሽ ነገር የነበረው? እዛ ጋር የነበረው ሁኔታ እንዴት ነበር? ሰዎቹ ተንከባክበው ነበረ በደንብ። ከዛ ነገርኳቸው እንዲህ አስጠላች ልጅ፣ ምን ሆነሽ ልጅ ምናምን አሉኝ። 2 አሮጊት ሽማግሌ ነበሩ። ከዛ ጸበል ጀምሪ ይተውሻል ይሄ ነገር እያሉ በቃ እሺ ብዬ እንትን እያልኩኝ በቃ ወደዛ ማየት ሁሉ አስጠላኝ። ወደዚህ ለመምጣት ልጅን ለመምጣት ሁሉ አስጠላኝ መንገዱ። በቃ ያስጠላኛል፣ ያስፈራኛል መንገዱ። የሆነ ነገር በሆነስ ምን በሆነስ እያልኩኝ ይኸው የሁሉ አመት ቁጭ ብዬ ከዛ በኋላ የተደረገችውን ነገር ሚዲያ ላይ ወጣ ልጅ ስታወራ ድምጿም ሴትዮዋም በቃ የሆነ ሲያስታውሳት ልጅቷም አሁን ያለችበትን ሳስታውስ እንጃ እኔ ትክክል አይመስለኝም ይሄ ነገር። አይዞሽ ተረጋጊ። እንዴት አንተ እንዴት ነው የምታምነው? ሰው እንደዚህ ሲያደርግ አያሳዝንም? ያሳዝናል። አንቺስ ማለት ያው ይቅርታና አንቺስ ራስሽን ካወቅሽ በኋላ ወደዛ መመለስ አላሰብሽም ነበር? ምን መልስ የታገኛታለሁ? በሰው አጠያየኩ እኮ። ቤቱ ድረስ ሄደሽ የለችም? አዎ ሂጅ አጣሁኝ። እዛ ቤት ለቃለች። ስንት አመት ሆኗታል? ልጅ አብራት አለች። እሷ ልጅ ትንሽ ተለቅ ብላለች። አሁን አድጋለች። 7-8 አመት ይሆናታል አሉ። ባስፈልግ በሰው እኔ አጣኋት ሴትዮዋን። ተስፋ ቆርጬ ነው የተቀመጥኩት። በቃ ማን ብለሽ ነበር አንቺ ስም ያወጣሽላት ለህፃኗ? ለህፃኗ ስም ራሱ እኔ ብሌን ነበር የምላት። ከዛ ለካ ስሟም ተቀይሯል። ቀይራታለች ስምም አሉ። እንትን ላይ ሚዲያ ላይ ስትናገር ቅድም ብለክ ነበረ። እሱን ስምም ቀይራላታለች። ምን ይሄኔ በቃ በሁሉ ነበር ራሷ ስላደረገችው እኔ ልጄ ናት ብላ ካለች እና ከተከራከረች ሁላ ወደ ሕክምና ነገር የሚኬድ ከሆነ ይኬድ እና ይመርመርልኝ። እኔ ልጄ እንደዚህ እስካሁን ድረስ እኔ እንደዚህ መቸገሯን ባቅማ። አይዞሽ ተረጋጊ፣ አይዞሽ እሺ። በጣም ያሳዝናል ይሄ የተፈጠረው ነገር። የእውነት ከሆነና እውነት አንቺ ያልሽኝ ነገር ተፈጽሞ ከሆነ በጣም ነው የሚያሳዝነው። እቺ ሴትዮ ምን ያህል ጨካኝ እንደሆነች እንግዲህ ምን እንደቀባችሽ ራሱ ምን እንዳደረገችሽ መተተኛ ነች፣ የታወቀ ነው። ይህን ነገር ስታይ ግን ምን ተሰማሽ አንቺ? በራስሽ አላዘንሽም? ምክንያቱም ልጅሽ እስከዛሬ እንደዚህ ሆና ሰው ቤት እንደዚህ ሆና እውነት የእናትነት ስሜት እንደዚህ ነው? አንቺ ልጅሽ ስንት አመት ሙሉ ትተሻት ስትኖሪ ምንም አልተሰማሽም አንቺ? አሰማትም ይሰማሃል እኮ አሳድጋለሁ እንደኔ የኔ ጣ ነው እንጂ ድረሳት ልጅም ራሱ እንደዚህ እንትን ለፍታ ተማሪ እያለች እኔ እንትኗን ጥሩ ጎን እኮ አላት እኮ ሴትዮዋም አስተምራታለች። ግን አሁን ያጠፋችው ጥፋት የእሷን ጓደኛ እንደዛ ማድረግና ምን ማለት ነው? አሁን አንተ ስታስበው ሁሉ አሁን ይደረጋል። ይሄ ኩያዋ ነው። እሱ በጣም የሚያሳዝንና እንግዲህ ምን እንደምል እኛም እንግዲህ
ሀገር ጉድ ያለው ጉድ ነው ይሄ ነገር። እኛ ብቻ ሳንሆን ሀገሩ ሁሉ ጉድ ያለው ነገር ነው። በጣም የሚያሳዝን ነገር ነው። በጣም የመጨረሻ ብልግና እንግዲህ በባለቤቷ የተነሳ ነው እንደዚህ እያደረገች እንደሆነ እየነገረችን ያለችው። ስለዚህ ይሄ ነገር በጣም የሚያሳዝን ነው። በጣም እኔ በበኩሌ ያዝኛለሁ። እንግዲህ እኛም የቻልነውን ነገር ለማድረግ እየሞከርን ነው ለልጁም እና እስቲ የምትይኝ ነገር ይኖራል? እኔ ምን እላለሁ? እኛውን ልጅን ብቻ አምጡልኝ። ልጇ አይደለችም ብላ ደግሞ የምትክስ ከሆነ ሴትዮዋም ከተያዘችን ሴትዮዋም ትፈለግልኝና በህግ ይጠይቃት እና ሴትዮዋም ልጇ አይደለችም እቺን ሴትዮዋ አላውቃትም ካለችኝ እኔን እና ከካደች ወደ ሕክምና ቦታ ይኬድልኝ። እሱን ነው የምፈልገው እኔ። እንግዲህ እሱ በቀጣይ የሚኬድበት ነገር ነው። እሷንም ሁለታችሁንም የተፈጠረውን ነገር እሷንም ማናገር አለብን። ምክንያቱም እንደዚህ አይነት ክደት እንደዚህ አይነት ውሸት መጨረሻ ቆሻሻነት ነውና ስለዚህ እሷንም አናግራታለሁኝ። እናትየዋንም ያችኛዋን አናግራታለሁኝ። ልጅቷንም ደግሞ ስለ አባቷስ አሁን ስለ አባቷ በጣም ማወቅ ትፈልጋለች። ብዙ ጊዜ ትጠይቃታለች እናቷንም፣ ግን ስለሱ መናገርም አትፈልግም። ሲቀጥል ደግሞ አባቷ እንደጎዳት ማለቴ የድሮ ያችኛዋ እናቷ ማለት ነው ባለቤቷ እንደጎዳት እሷን አስወልዷት እንደጠፋ ነው እያወራችን የነበረው ለኛ። እኛም ግራ ተጋባን እኮ በመሀል። ምክንያቱም ብዙ ነገሮች ውስብስብስብ እያሉ ነው የመጡት ነገሮች። የኔ ልጅ እኔ እንደምልህ እቺ ሴትዮ ውሸቷን ነው የምትዋሻችሁ። ባል አላት የሚባለው ውሸት ነው። ባል የላትም። ልጄን እስከምወልድ ድረስ አብሬያት ነበርኩኝ አይደለም። ባል የሚባል የላትም። የሆነ ህፃን ልጅ አሳድጋለሁ ብላ አምጥታ ትንሽ ከፍ ያለ ነው ምንም አይነት ነገር ሲያገኝ የሚነግራት ለሷ ነው። ምንም ጠይቂያታለሁ እኔ ባል የለኝም ብላለች። ወደ ሕክምና ሄድና የሁለታችንም ደም ይወሰድና ይመርመር ከልጅቷ ጋር። ከዛ በኋላ ያለው ውጤት ይነገራል። ችግር የለውም። እኛ እሱን ለማድረግ እንግዲህ አንዳንድ ፍቃዶች ማስፈቀድና ችግር የለውም። እሱ ማስመርመር ይቻላል። ምንም ችግር የለውም። በጣም ያሳዝናል። እሺ አሁን የልጅቷ አባት እንግዲህ ያው በመደፈር ቢሆን የሚያረገዝሻት ሊኖር ይችላል ልጅቷ። ምክንያቱም አባቷን ማግኘት በጣም የማግኘት ፍላጎት አላት። በጣም የሚያስጠላ እንግዲህ አክስትሽ ባል ነው አባቷ እያልሽኝ ያለሽው አይደል? የት ነው ያሉት አሁን እነሱ? እንዴት እንዳሉ አላውቅም። እንኳን እነሱን ዘመዶች የት እንዳሉ አላውቅም። እኔ ተገልጌ ምን ብዬ ተቀመጥኩ ሰው ነኝ። እናንተንም አሁን አግኝቼ እንጂ እኔ ብቸኛ ነኝ። በቃ ለሞት ስል የደረሳችሁት ልጄን ሳላያት በሞት ሁላ ምን እንደምሆን እንጃ እኔ አላውቅም። ምንም የምናገረው ነገር የለም። በጣም ያሳዝናል። እንግዲህ እስቲ ምን እንደምትል አላውቅም። እኔ ነገር ለልጅቷም ራሱ ምን ብዬ እንደምነግራት አላውቅም። ብቻ እስቲ ያለውን ነገር አሳውቅሻለሁ። ላንቺ ያለውን ነገር ጠይቄ እሷንም ልጅቷንም ለመምጣት ፈቃደኛ ከሆነች ይህንን ነገር ለመቀበልም ለማመንም የሚከብድ ነገር ነው ለሷ። አንቺን ኦልሞስት አታውቅሽ። በአንድ ወር ከ15 ወር ተሻት የጠፋች። ይህ ማለት መፈጠርሽንም አታውቅም እሷ። እሷ ልታውቅ አትችልም ካልነገረቻት በስተቀር። ስለዚህ እስቲ ምንድን ነው ያለው የሚለውን ነገር እሷንም ወደዚህ ይዣት እመጣለሁ። ምን እንደምትልም ደግሞ እስቲ እናያለን። እንግዲህ በጣም ግራ የሚያጋባ ነገር ነው። እኔ በጣም እየገጠመኝ ያለው እንግዲህ ውድ ቤተሰቦች ያው እስቲ የሰማነው ነገር ትንሽ ግራ የሚገባ ነገር እውነትም ሊሆን የሚችል ነገር ነውና ስለዚህ እስቲ ያለው ነገር በመጨረሻ በዲኤንኤ ማረጋገጣችን የማይቀር ነገር ነው። ይህን ያህል አንቺ ገፍተሽ ከመጣሽ እውነታው ማጋ እንደሆነ ስለማይታወቅ ግዴታ የዲኤንኤ ምርመራ ማድረጋችን አይቀርም። ግን እስቲ እንዳው ለልጅቷም ይሄን ነገር ላሳውቃትና ለሜላትም ላሳውቃትና እሷንም ደግሞ ይዣት እመጣለሁ እዚህ ድረስ ያለውን ነገር እስቲ ታወራላችሁ እናንተ። ምክንያቱም ያው ጉጉቱም አለሽ በጣም እንደምትነግሪኝ ከሆነ የማወቅ ጉጉቱም አለሽና ስለዚህ ውድ ቤተሰቦች እንግዲህ ያለውን ነገር እስቲ ለሷም ነግሬያት ያለውን ነገር ማሳውቃችሁ ይሆናል። እስከዛው ድረስ አብራችሁን ቆዩ። መልካም ቆይታ። ያው እንደምታዩት እንግዲህ
ልጅቷን እንግዲህ እየጠበቅኳት ነው ውድ ቤተሰቦች እንደሰማችሁት በጣም የሚገርምና አዲስ ነገር ነው በየጊዜው እየሰማን ያለ ነው ስለዚህ ልጅ ነገርና እና እስቲ በጣም በቶሎ እንደምፈልጋትና ቶሎ ነይ ብያት ለሆነ ጉዳይ በጣም እንደምፈልጋት ጠርቻታለሁ ስለዚህ እስቲ ሁለቱን እናገናኛቸውና ያለውን ነገር ምንድነው የሚለውን ነገር ምክንያቱም አንደኛ ልጄን አፍቃኛለች ያለች ነው ሴትና ይሄን ነገር እውነት ነው አይደለም የሚለው እንግዲህ እናትየዋም ትመጣለች ትንሽ ወጣ ያለ ቦታ ሄዳለች ምናምን ስላሉኝ ነው ስለዚህ እናትየዋም ትመጣለች እና መጀመሪያች ልጅ ትምጣና እስቲ ከዛም በኋላ ያለውን ነገር ቶሎ ነው ብያታለሁ እየደረስኩ ነው ብላኛለችና ውድ ቤተሰቦች እስቲ ምንድነው ማለት እኔ ግራ ገብቶኛል በነገራችን ላይ ይህን ኬስ ከያዝኩኝ ጊዜ ጀምሮ በጣም ውዝግብ ውስጥ ነው ያለሁትና ውድ ቤተሰቦች በዚህ አጋጣሚ ብዙ ጊዜ በዚህ ስራ ላይ እንግዲህ ያጋጥማል ብዙ አይነት ነገሮችና በጣም ውዝግብ ውስጥ ነኝ ያለሁት ውድ ቤተሰቦች ስለዚህ እኛም በቻልነው አቅም እንግዲህ ልጅቷንም ያለውን እውነታም ለማውጣት እውነት ልጇ ነች ወይስ አይደለችም የሚለውን ነገር ያው በዲኤንኤ መጨረሻ ማረጋገጣችን የማይቀር ነገር ነው ኦኬ መጣሽ እንዴት ነሽ ሰላም ነው እንዴት ነሽ አለን ዳነሽ ሜል አለን ዛሬ በካሜራ እንግዲህ ተቀበልኩሽ ስለዚህ ምን መሰለሽ አንድ ሰርፕራይዝ ነው የሚባለው ምንድነው የሚባለው አላውቅም ብቻ ስጦታ ነው አይ ስጦታ አይደለም እንዴት ነው ግን ተረጋጋሽ ነው ደህና ነኝ እግዚአብሔር ይመስገን ጥሩ ነው አይደል ደህና ነኝ ቢኒም እንግዲህ ትንሽ ያመመው ነው ምናምን ብለውኛል በግጥ ሰበል ቦታ ነው ያለው ነገር በጣም ያሳዝናል እንግዲህ ምን እንደምንደም አላውቅም በዚህ አጋጣሚ እግዚአብሔር ይማርህ በሉት ውድ ቤተሰቦቻችን ጸሎት አድርጉት በየሃይማኖታችሁ ሁላችሁም ጸሎት አድርጉለት እንግዲህ አንቺም ደግሞ በርታ እያልሽ ይመስለኛል እየጠነከርሽ ነው እግዚአብሔር ይመስገን ስለዚህ ዛሬ እንግዲህ አንድ ሰርፕራይዝ ነው ምን እንደምል አላውቅም ቀጥታ ወደዛ ቦታ ይዤሽ ነው የሚሄደው ምን አይነት ቢኒድ ነው ወይስ እስቲ እሱ ብቻ ሳይሆን ብቻ ስትሄጂ ታያዋለሽ እስቲ ኦኬ እሺ ደግሞ ምንም እንዳትደነግጪ ምንም ነገር እንዳትይሽ የሚያስደነግጥ ነገር እኮ እንዴት አይዞሽ ምንም እንዳትይሽ እሺ እንግዲህ ውድ ቤተሰቦች እስቲ እንሄዳለን እንግዲህ ወደ እሷ ቤት እንሄዳለን ትንሽ ግራ የሚያጋባም ነገር ስለሆነ ነው ለዛ ነው አይ ማላውቀው ታሪክ ነው ምንም አልገባኝም አይ የሆነ አዲስ ነገር ነው አንቺም እኛም ራሱ ዛሬ ነው የሰማነው ስለዚህ እዛው ድረስ ሄደን አንቺን ማግኘት የምትፈልግ ሴት አለችና ስለዚህ ሄደን እዛ ድረስ ያለውን ነገር እንሰማለን እኔ ግራ ተጋብቻለሁ እዛ ሄደሽ ያለውን ነገር ትሰማያለሽ ብቻ እንሂድ አይደል ሌላ ስራ የለሽም ዝግጁ ነሽ አዎ እሺ እንግዲህ ይኸውልሽ ደርሰናል አሁን እኛ ነን ሰላም ነው ወለቱ እንዴት ነሽ ሰላም ነው እንዴት ነህ አለን እግዚአብሔር ይመስገን እንዴት ነሽ አለን በተነጋገርነው መሰረት ይዣት መጥቻለሁ እሺ እናት ነኝ እናት ሳምሻል ሊስት ልጅ ማለሽ እናትሽ ነኝ እናቴ ማለት እናትሽ ነኝ ልጅ እንት ወደዛ ምን ማለት ነው የኔ ልጅ ቁጭ በይ እስቲ እና ቆይ ሊስት ቁጭ በይ እና ነው ተረጋጊ ማናት የኔ ትልቅ ሰው ነሽ ማናት ደግሞ ለቆነችልኝ እኮ ወይ እየቀለዳችሁ ነው ምንድነው የምታወሩት እናንተ ሰዎች እናትሽ ነኝ ኧረ ማንሽ አንቺ ታውቂኛለሽ ወላጅ እናትሽ ትክክለኛ እናትሽ ነኝ ኧረ እኔ ካለማም ሌላ እናት የለኝም እኮ እናትሽ ነኝ እሷ ታዳጊሽ ናት ምን ማለት ነው እናትሽ ነኝ ቆይ ይኸውልሽ ምን ማለት ነው አሁን ደግሞ በዚህ ታሪክ መጣች ሜላት እናትሽ ነኝ ይኸውልሽ ተረጋጊ ቆይ ሜሉዬ እኔ ነኝ እናትሽ ጉድ እኮ ነው ልካሽ ነው ተልከሽ ነው የመጣሽው እኔ ለምን ላካለሁ እናትሽ አይደል እንዴ ነው ቆይ አልመስልም እኔን እኮ ነው የምትመስዪው ቁርጥ እኔና አንዴ ብትመስዪው ምን እያለች ነው ማናት እሷ እኔም እንግዲህ ዛሬ ነው የሰማሁት ጠዋት ነው የመጥቼ እሷ ጋር የነበረው ይሄን ነገር
ያለውን ነገር እንግዲህ ከሷም ጋር እንዳለ ነገር እኔ ሲጀመርም እናት ሌላ እናት የለኝም ማለት ከፈለገች ከፈለግሽ ታሪኩን እነግርሻለሁ። እኔ ነበረው የምን ታሪክ ነው የምታወሪው? አንቺ ተወለድሽበትን ታሪክ ልጄ። ጭራሽ ደግሞ በዚህ መጡ። እናትሽ ነኝ እኔ። እናትሽ እናት አይደለሽም አልኩሽ። እናት አይደለሽም። ምን አላቅሽም። የት ነበርሽ ታዲያ እስከዚህ እኔ አላወቅኩም ነበር። አሁን ሚዲያ ላይ ከወጣሽ በኋላ ሌላ ነገር አታውሪ። ሌላ ነገር ምንም ማውራት የለባችም። እንዳትጠጊኝ አላረግሽም። እሺ እኔ ነኝ እናትሽ። እንዴ አሁን ደግሞ በዚህ መጣሽ? በዚህ መጣ። ተረጋጊና አዋሪ። ተረጋጊ። ዝም በይ። ተረጋጊ። አታውቂኝም፣ አላቅሽም። ምን ልጅ እናትሽ ነኝ። ምንድን ነው የምትረጋጋው? እናትሽ ነኝ። ምን ማለት ነው? እስከዛሬ ነበርሽ? እስከዛሬ የነበርኩበትን ውጣ ውረድ እነግርሻለሁ። ምንም መስማትም አልፈልግም። እንዳትነግሪኝ ምንም መስማት አልፈልግም። ተረጋጊ። እናትሽ ነሽ። ተረጋጊ። ሁሌ ስሜታዊ አትሁኝ። ምንድን ነው የምረጋጋው? ዛሬ መታ እናትሽ ነኝ ስትለኝ ምንድን ነው የምላት? የት ነው የማውቃት? የት ነው የምታውቀኝ? ያሳዝናል። ያለው የተፈጠረው ነገር ያሳዝናል። ብዙ ነገር ተፈጥሯል። እኔም አሁን እናትሽ ስለመሆኗ 100% እርግጠኛ አይደለሁም። ዝም ብሎ ከመሬት ተነስቶ ሁሉን ነገር አስረዳታለሁ እያለች ሁሉ ነገር አስረዳሻለሁ። ምንድን ነው የምታስረጂኝ? አስረዳሻለሁ። እንዴት ተልከሽ ነው? እውነቱን ንገሪኝ። ተልከሽ ነው የመጣሽው? ማንም አላከኝም። እና ኪም መጣሽ ዛሬ? እናትሽ አይደለችም እሷ። እና ማን ናት? እሷ አሳዳጊሽ ናት። በቃ አይደለችም፣ እናቴ ናት። እናት ሜላት ስሚኝ። እኔን መጀመሪያ አሁን አንቺ እዚህ ድረስ የደረሽበት ደረጃ እኔ ስቄን በልቼ ነው። እኔ ያሳለፍኩትን ህይወት አንቺ እንድታሳልፍ ስለማልፈልግ ነው። እሱንም እንዳላሳለፍኩ እንዴት ነው የምታውቂው? እናቴ ናት ብለሽ የተቀበልሻት ሴትዮ ያረገችሽን ነገር ሰምቻለሁ። በሱ ምክንያት ነው እኔ ደውዬ የጠራሁት። ይልች አውቃታለሁ። በቃ አወኳት። ልጄ ናት ብላ ያሳደገች። ምንድን ነው የምታወሪው አንቺ ሴትዮ? ምንድን ነው የምታወሪው ዛሬ? ምን እያወራሽ ነው? እናትሽ አይደለችም። እናትሽ እኔ ነኝ። አይደለሽም። እኔ ነኝ። እኔ ማውቃት ግን እሷ ናት። እሷን አንቺ ነሽ። እሷን ነው የምታውቂው እኮ አላውቅም። እኔ የት ነው የምታውቂው? አንቺ ምንድን ነው የምታወሪው? ምንድን ነው ስለኔ ምንም ነገር አልነገረችሽም። ምንድን ነው የምታወራችሁ ሴትዮ ዛሬ? ይኸውልሽ አንቺ ተረጋጊ። እንዴት ነው የምረጋጋው? ዛሬ ማታ ተረጋጊ። እኔም ተወዛግበን እንዴት ነው የምረጋጋው? ታውቃለህ ያለሁበትን ሁኔታ ታውቃለህ። እንዴት ነው የምረጋጋው? ዛሬ ማታ እናትሽ ነኝ ስትለኝ እንዴት ይበላል? ያለውን ነገር ይሄ እውነት ነው። ትክክል ነሽ። ዛሬ መጥቼ እናትሽ ነኝ ማለት ያው እውነት ነው። ያስጮሃል፣ ያስቆጣል። ግን ተረጋግተሽ አንዴ ሰዓት ስጪ፣ ትንሽ ሰዓት። ከዛ በኋላ ማመንም አለማመንም ያንቺ ፋንታ። ስለዚህ አንቺ ስሜታዊ ከመሆን ይልቅ ተረጋግተሽ አዳምጪኝ። ለማዳመጥ ሞክሪ እሺ። አለበለዚያ ያለ ንግግር እንዴት ሊሆን ይችላል ታዲያ? እንዴ ብቻ አዳምጪኝ አንዴ። ተረጋጊ፣ አይዞሽ። እሺ እኔ አንቺን የወለድኩበት ሰዓት አክስቴ ቤት በ13 ዓመቴ ላስተምርሽ ብላ ባመጣችኝ ነው። አምጥታኝ ባስቀመጠችኝ ሰዓት የአክስቴ ባላጎቴ ደፍሮኝ ነው አንቺን ልወልድሽ የተገደድኩት። በአጭር ልንገርሽ። ኧረ ዛሬ ምንድን ነው የምሰማው? እኔ ልንገርሽ ያሳለፍኩትን ሁኔታ እኔ ባንቺ ስቃይ በልቻለሁ። ስንት ነገር አልፌ ነው እዚህ ድረስ የደረስኩት። አሁን እንዲህ ተሳክቶልኝ ሞልቶልኝ ልታይኝ ትችያለሽ። ግን እኔ አንቺን ሳላቅሽ ልሞት ነበር። እኔ ከዘመድ አዝማድ አልፈልግም ብዬ ርቄ የተቀመጥኩ ነኝ። እኔ ልጄን ነው የምፈልገው ብዬ ነው እሱን ጠርቼ አጠገቤ እንዲያናግረኝ የፈለግኩት። ሙሉ ታሪኩን መስማት ከፈለግሽ ደግሞ እነግርሻለሁ። እኔ ችግር የለም። አንቺን ስወልድሽ እንዴት ነው ማምንሽ? ማምታምኝ የፈለግሽው ነገር በሕክምና ሂጂ በምንም ሂጂ ሙሉ እነግርሻለሁ። እሷም ሴትዮ መታ ተቀመጥ ነግሬያታለሁ ያሳለፍኩትን። ሴትዮ አትበያት፣ ስም አላት። እሺ ማነው ስሟ? እኔ ስሟ ጠፍቶብኛል። አውቃታለሁ ብለሽኝ ነበረ ቀደም እኮ። የምትጠራበት የነበረው ስም መጀመሪያ ሙሉ እመቤት ነበር፣ ግን አሁን ቀይራ ይሆናል ስሙ። እኔ አላውቅም። ቀይራለሽ ተብሏል ስሟን። በዛ ቤት የምትኖሩበት አንቺ የወለድሽበት ቤት ሂጂ ስፈልግሽ የለሽም ነበር። ቤት ለቀዋል፣ ቀይራለች። እንዴት ጣልሽኝ? እሷ ጋር እንዴት ልትወስደኝ ቻለች? እሷስ አንቺን አርግዤ አክስቴ ሆዴ እየገፋ ሲመጣባት 7 ወሬ ሲሆን አስወጣችኝ ከቤት። ሳታስወጣኝ በፊት ቤተሰቦቼ ጋር ልትፈተኝ ስትል ተነጋግራ በጨረሰችበት ሰዓት ነው ጥዬ ጠፋሁት። በጠፋሁበት ሰዓት ናት አግኝታኝ አንቺን የምታሳድግሽ አግኝታኝ አይዞሽ እኔ ያለውሽ ብላ ቤቷ አስገባችኝ፣ ያስጠጋችኝ። ከዛ በኋላ ያለው ሁኔታ ሲሄድ አንቺም ቀንሽ መወለጃሽ ደረሰ፣ ተወለድሽ። ከዛ አንቺ በተወለድሽበት ሰዓት
እሷ ላንቺ የምታደርግልሽ እንክብካቤ ልዩ ነው። በቃ እኔ ሳላት ነበር እንኳን ላንቺ ለኔ እንክብካቤ በደንብ እያደረገች ነበር ያቆየችኝ። ከዛ 1 ወር ከ15 ቀን ከሆነሽ በኋላ አመመኝ ነኝ። ከዛ መድኃኒት ነው ብላ በቀባችኝ ነገር ነው ቤቱን ጥዬ አንቺን ግዳያት ነው ያለኝ። እንድገልሽ ጣያት አረቀሽ ጣያት በቃ ሆነ አስጠላሽኝ። እንኳን አንቺ እሷን አስጠላኝ። ከዛ ጥዬ ጠፋሁ። ከዛ በኋላ ነው እኔ እዛ አሁን ያላችሁበትን ቤት በቃ አስታውሳለሁ። ልምጣና ልፈልጋት ልጄን ስል እግሬን የሚይዘኝ ነገር አለ፣ ያስጠላኛል። አንቺን በቃ እና ወደ አንቺ ሳስብላ ያመኛል። እኔ በጣም እንደምንም ብዬ ሰው ልኬም ሳስፈልግሽ ቤት ለቀዋል። ልጅቷ አድጋለች ተባለ። እናቴ ተያለች ያሳደገችሽ አንቺን ነው። ይሄንን ነው እኔ የምልሽ። እናትሽ ትክክለኛ እናትሽ እኔ ነኝ። ማወቅ የምትፈልጊው ነገር ሌላ መጠየቅ የምትፈልጊው ነገር በሙሉ ጠይቂ። እሺ አባቴስ? ስለ አባትየው በደንብ ንገረኝ። አሁን ያለበትን ሁኔታ ግዴታ ማስረዳት። እውነት እናቷ ከሆንሽ ይሄን ነገር ማወቅና ማስረዳት። አባትሽ አሁን ያለበትን ቦታ ነው ያላቀ ያክስቴ ባል ነው ብዬሻለሁ። እሱ ነው የደፈረኝ። ግን ቢሆንም ሴት ልጅ ሰጥቶኛል። ግን ያልተቀበልኩት እናቴ ብለሽ የምትያት ሴትዮዋ ናት ተቀብላ እዚህ ደረጃ ያደረሰች። ለፍታብሻለች እርግጥ ነው። ግን አሁን ያደረገችው ነገር ጥሩ ነገር አይደለም። አባትሽን የት እንዳለ አላውቅም። እንኳን ከነሱ ከዘመዶችም ጋር ተጣልቼ ሻሽቼ ርቄ የተቀመጥኩ ሰው ነኝ። እዛ ከነሱ ጋር በተቀላቀልኩ ሰዓት እኔ አንቺ ፊት ለፊት ስለምትመጪ የጻንነትሽ ፊት ስለሚመጣብኝ እኔ ለምን በሰራ በቃ በሰላም እኔ ሆዴ ይቁረጥልኝና ልቀመጥ በሚል ቤተሰብ የለኝም ብዬ የተቀመጥኩ ሰዓት ነው አንቺን ያውን ያገኘሁሽ። አባቴ ያለ ቦታ መታቂም አላውቅም የት እንዳለ። እናቴ መሆንሽ እንዴት ነው ማለት ትምጣ እናትሽም ትቀመጥና ጠይቂያት። ከፈለግሽም በሕክምና ደረጃ ሄዳለሁ ብለሽ ካሰብሽ ዲኤንኤ ይመርመር ካልሽ ይመርመር። እኔ እናትሽ ነኝ። ልጅ መሆኔን እንዴት ነው አወቅሽው? እንዴት መጣሽ? እንዴት ተከታተልሽኝ? ይሄ ሁሉ ልመጣበት የቻልኩት ምክንያት ምንድን ነው? በመጀመሪያ እናትሽ ሚዲያ ላይ ከመቅረብሽ በፊት የእናትሽን ስም ተነግርሻል። ድምፅ እንትንም ነበረ። በሱ ነው ያወቅኳት። ድምጿ መጣልኝ፣ አውቃታለሁ። መልኳስ እንዴት አወቅሽኝ? በቃ እኔ አብራት የምትኖረው አንቺ ነሽ። ከሰለባስ ልጇ በሆንስ እኔ አትሆኝም። አይኔ ልጅ ስለሆንሽ ነው። በቃ አንድ ወንድ ነው ላሳድግ ብላ ያመጣችው እሱ ነው። ከዛ በኋላ ብትወልድስ እንዴት አወቅሽ? አንቺ ነሽ ልጅ። በቃ እኔ አየሁሽ፣ በመልክሽ አወቅኩሽ። በቃ እኔ አወቅኩሽ ልጄ ስለሆንሽ። ልጄ ባትሆኚ ማንም ቢሆን እኔ እንዴት ነው እንትን የምለው? ውስጤ ነገረኝ። በቃ ምን ላድርግ ታዲያ? እስካሁንም ድረስ እኔ ስቄን እየበላው ነው። እስካሁን እያመንኩሽ አይደለም። ያወራሽው ሁሉ አላምንም። አሁንም እንዴት ላሳምንሽ ታዲያ? ትምጣና አንድ ላይ ትምጣና አንድ ላይ እናወራለን። ታውቀኛለች፣ እንተዋወቃለን። እኔ አሁን አንዴ ብቻ እንዳቅፍሽ ፍቅር ይቅር በይኝና እስካሁን ድረስ ያጠፋሁት አንዴ ብቻ ልቀፍሽና ከዛ በኋላ ምንም እኔ እንትን አይደለም። አንዴ እናቴ መሆንሽን እስከማረጋግጥሽ አንዴ ብቻ ማንም ሰው እኮ ሰላም እኮ ሲልሻል እኮ አንዴ ለኔ አንዴ ሰላም ብዬሻለሁ እኮ አንዴ እንደናንተሽ ልጄ ምናምን እኔ ምንም እያመንኩሽ አይደለም። ምንም አልታወጠልኝም። ይዋጥልኝ ይችላል ብዬ አስባለሁ። አንቺም ይሄንን ህይወት ልትጀምሪ ስትይ ያደናግጥሽ። ይሄን ነገር ይኸውልሽ፣ እሷን መጠየቅ የምትፈልጊው ነገር ካለ ምክንያቱም እሷ በጣም ጥፋተኛ ነች። ለምን እንደ እናት ያው የተፈጠረው ነገር እስከተፈጠረ ድረስ አንደኛ አጋፍጠሽ ፊት ለፊት እነሱን ማስጠየቅ ነበረብሽ። እቺ ልጅ ያለ አባት ነው ያደገችው። አሁን እውነት አንቺ እናቷ ከሆንሽ ደግሞ ያለ እናትም ነው ያደገችው። ለዚህ ደግሞ ኃላፊነቱን አንቺ ነሽ የምትወስጂው። ለምን ይሄ ሁሉ ነገር እንዲደርስ እሷ ላይ ያደረግሽው አንቺ ነሽ። አየሽ፣ ይሄ ያው የኑሮ ሁኔታ ሊሆን ይችላል። ስለዚህ አባትሽ ያለበትን ቦታ ያላቅም ብያለሁ። ይኸውልሽ አሁን የሚሰማኝ ከሆነ በቃ አክስቴ ባል ነው። እኔ ያልተሸት ናት አክስቴ። አሁን እኔ ከአክስቴ ጋር ተጣልተናል። እሷ ወደ ውጭ ወጣለች የሚባል ወሬ ሰምቻለሁ። አብረው ነው የሚኖሩት ከባለቤቷ ጋር አብረው ነው የሚኖሩት ተብሏል። ወደ ውጭ ወጣለች የሚባል ወሬ ሰምቻለሁ አሁን በቅርብ ጊዜ። እና የሚሰማም ከሆነ እሱ በቃ ያውቃል ራሱ
ማንን ምን እንዳደረገ ራሱ ስለሚያውቅ ይመጣል ብዬ አስባለሁ። ይኸውልሽ አሁን እሱ ከዚህ ነገር ለመሸሽ ነው እንጂ ወደዚህ የሚመጣበት እሷን እኮ መቀበል ቢፈልጉ ኖሮ አየሽ፣ አንደኛ ሲጀመርም በስህተት ነው የተጀመረው ይሄ ነገር ገባሽ? ስህተት ነው። አንቺም የዛኔ ነበረ ለቤተሰብ ነገሮች ሁሉን ነገር ማጋለጥ የነበረብሽ በዛን ሰዓት እነሱ ነው። እንዴት አስባለሁ እንደዛ ውርደት ነው። እኔ እንደዚህ ማን እንትን ይለኛል? ማን ይቀበለኛል? ጎዳና ይዣት ነው የምወጣው። በቃ ጎዳና መውጣት ቀረ እንዴ? ቀረ ጎዳና መውጣትሽ? ጎዳና ላይ አይደል እንደ ያነሳች እሱ ማስታይ ነው ታዲያ። ስለዚህ ጎዳና መውጣትሽ ለማይቀር ዛሬ እቺ ልጅ አንደኛ በጣም ያሳዝናል። ካንቺ አክስት ባል መወለዷ በጣም የሚያሳዝንና ለሷም ደግሞ በቃ ገባሽ የሚያሳፍር ነገር ነው ይሄ ነገር። ስለዚህ አንቺ ለዚች ልጅ ሞራሏ እንኳን ቢያንስ እንዳይጎዳ አባቷን እንዴት እንትን እንዳለች ቢያንስ ይሄን ነገር ወይም ደግሞ መጀመሪያው ነው አለመምጣት ባትደውይልኝም ይሻል ነበር ከዚህ ሁሉ ነገር ማለት ነው። እንዴት ላርግ ታዲያ? ልጅ እንዴት አይቻት አንተ ወድክ ልሽልሃል። እኔ እንቅልፍ አልወስዳለኝ እምቢ አለኝ። በቃ እንቅልፍ እኔ ምን ላርግ ታዲያ? ከተቻለ እኔን ትመነኝና እኔ የሚደረገውንም ነገር አድርጌ ምርመራው ተደረገ፣ ችግር የለውም ምርመራው ተደረገ። አንቺ እናቷ ሆንሽ ከተባለ አስበሽዋል እቺ ልጅ ምን አይነት ስሜት እንደሚሰማት ለበሷ ቦታ ሆነ አስበሻል? አንድ ቀን እንኳን በስነ ስርዓት ከሷ ጋር አንድ ቀን እንኳን በህይወቷ ራሷን ካወቀች ጀምሮ አንድ ቀን ከሷ ጋር አላሳለፍሽ ነው እና የት እንዳሉኝ ያላቅማ የወለድኳት ቤት ሄጄ ስፈልጋት የለችም። የሚኖሩበት አካባቢ ሄድኩኝ። እዚህ ቦታ አለች ሲባል ሄድኩኝ። አጣዋት። አጥቼ ነው ቁጭ ያልኩት። እሺ አታልቅሽ በቃ አታልቅሽ። እሺ አታልቅሽ በቃ። እንዴት ነው የማለቅሰው? ዛሬ መታ ዛሬ እናትሽ ነኝ ስትለኝ እንዴት ነው ማምናት? እንዴት ላምናት እችላለሁ? እስከ ዛሬ ይኸውልሽ ሚሉ አንቺ አሁን በማልቀስ በምናምን አይደለም ይህን ነገር መፍታት የምትችይው። አንደኛ እንደ ሚዲያ ሰው እኛ መፍትሄ ለዚህ ነገር ያው ግዴታ የምርመራ እንትን ማድረግ አለብን። የምርመራ የዲኤንኤ ምርመራ እናደርጋለን፣ የዘረመል ምርመራ እናደርጋለን። ከዛ በፊት ግን እቺ ልጅ ልቦናዋ ስነ ልቦናዋ ተጎድቷል። ያቺኛዋ እናቷ ብዙ ነገር አድርጋታለች፣ ልትገላት ነበር። ይህን ነገር እያየሽ እንዴት የምለው ነገር የለም። እሷም የሰራዋን እናት ስላልሆነች ነው እንደዚህ ሁላ በድል አንቺ ላይ ያደረሰች እያልሽኝ ነው። እኔ ላይ ንገርሽ በድል የምታደርስብሽን ምክንያት ምንድን ነው? በቃ አንቺን እንዴት እሷ ሴትዮ ጥሩ ሆናኛለሽ ለኔ አንቺን እስከምወልድሽ ድረስ እንክብካቤ በቃ ምን በቤቷ ውስጥ የተደፋ ውሃ እንዳነሳባት አትፈልግም ነበር። እንደ ልጇ ነበር እየተንከባከበችኝ የነበረው። ከዛ በኋላ አንቺ ከተወለድሽ በኋላ ሴት መሆንሽን ካወቀች በኋላ እሺ ብላ ተንከባክማን ብላ ወርቀ ሞላሽ። አንቺ ሞልቶሻል። አንቺ ወርቅ 15 ቀን ሲቀርሽ ወርቅ 15 ቀን ሲሆነኝ እኮ ነው ራሴን አመመኝ አልኳት። መድኃኒት ልስጥሽ ብላ እኮ ነው ባህላዊ መድኃኒት አለኝ ብላ ቀብታኝ አንቺን ማንም ሰው እንዲያስጠላኝ እኮ አድርጋ እኮ ያሸሸች። ካንቺ እንድርቅ እኮ ባትፈልግ ኖሮ እኮ ነይ እኔ እንትን በሐኪም ቤት ነይ እዚሽ ልትለኝ ነበር። በዛን ሰዓት ማለት ባለውበት ሰዓት በሌሊት 6 ሰዓት ነው እልም ብዬ ጠፋሁት አንቺን ጥቂሽ። እንዴት ነው አንድ እናት እንዴት ነው ወልዳ ልጇን ሌሊት ጥላ የምትጠፋው? ምን አንሷት የምትበላው የምትጠጣው አብሮ አጠገቧ ቁጭ ብሎላት ምን ልትሆን ነው የምትጠፋው በሌሊት? እና ልጅ ይሄ ነው በቃ ምልሽ በቃ ምን ነገርሽ ይሄን ነው። ካመንሽኝ መመኝ ካላመንሽኝ ማለት ነው። ምንም እያማንኩሽ አይደለም። እኔ ማምነው እናቴን ብቻ ነው። እናትሽ እሷ አይደለችም እናቴ ናት እያልኩሽ ነው። ምንም በቃ ምንም እያማንኩሽ አይደለም። ደህና እንዴ ቆይ ተረጋ ልጅ ምን ሆና ነው? ቆይ ምን ሆና ነው? ምን ሆና ነው? ቆይ ና በእናትህ ና ሆስፒታል ና በእናትህ ና ካሜራማን አግዘኝ። ራሷን ስታለች እኮ እስቲ ከዚህ በሩን ክፈት። ና ካሜራማን አግዘኝ ና
ና ተወስ አግዝ